ሚስጥሮቹን እንዳለ ዘረገፈው። ምን ትዳር ይሆናል? የሰማሽው ነገር አለ? ለማንኛውም ብሩክ ይመጣል። በስርዓት አናግሩ። ቆይ ትዬ እንደሱ አይደለም። ታዲያ ምንድን ነው? የቅዱስን ጥፋት እየደበቅሽ ነው? ኧረ አይደለም። ቆይ አደራሽ፣ ይሄ ነገር ትልቅ መሳሪያ በአግባቡ መጠቀም አለብን። ካለበለዚያ ሌላ አማራጭ መፈለግ ይኖርብናል ማለት ነው። ምንም ችግር የለውም። ሀሳብ ያግባል። ቅዱስ ለሄለን የደበቃት ከሌላ የወለድ ልጅ ነው። ምን? ቅዱስ ይህን በጭራሽ አያደርጉም። የኔ ቅዱስ በጭራሽ ይህን አያደርጉም። ይህ የኔ ቅዱስ አልገባኝም። የኔ ያልኩኝ እንዴ? ተሳስቼ እኮ ነው። የሄለን እላለሁ ብዬ። ቆይ እንዴት እንደዚህ ያደርጋል? ሄለን እኮ መጫወቻ ያደርጋት ይሄ ነውረኛ የሳም ፓርቲ ነው። ጥፋሽን ለመደባበስ ነው እንዴ? ስሜን አጠፋ እያልሽኝ የተፈጠረው ነገር ለማስረዳት እየሞከርኩኝ አንተ ጋር የዞን ስሜን ታጠፋለህ። ሄለን እኔ ነገርኛ ለምንድን ነው ማትይኝ? እተዋችኋለሁ ግን በአንድ ነገር ከተስማማን ብቻ። እኔ ከሴጣን ጋር ምን የማትነግረኝ ከሆነ ከዛሬ ጀምሮ ጠላትን። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋ ሁሉ ሰላም፣ ሁሉ መልካም ነው። ከጌታ የተነሳ እናንተ ጋር ሁሉ ሰላም፣ ሁሉ መልካም እንደሆነ በጌታ ተስፋ አለኝ። እንግዲህ ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት እየጋበዝኳችሁ ስለምትከታተሉን ከወዲሁ እያመሰገንኳችሁ ያለፈውን ክፍል ትንሽ ላስታውሳችሁ። ሄሉም ከካሌብ ጋር ተገናኝቷ እያወሩ ነበረ። እሱም ቅዱሴ አንቺ እንደምትይውና እንደምታስቢው አይደለም ብሎ ይላታል። ምን የምታውቀው ነገር አለ? ምንድን ነው የጠፋው? ከህይወታችን ውጣልን ብያለሁ። ምንም ወሬ እያመጣ ወደ እኔ አታምጣ። ቅዱሴም ከሆነ ሁሉንም ነገር እስካወቀ ድረስ ከህይወቴ ውጣልኝ ብላ ትለዋለች። አንቺስ ያደረግሽው ትንሽ ነው፣ ቅዱሴ ግን የሚያደርገውን ብዙ የደበቀሽ ነገር አለ፣ ከአንቺ ውጪ ብዙ ነገር አለ በማለትም ይነግራታል። እባክህን ከህይወቴ ውጣልኝ ብላ ስትለው አሁን አዳምጪኝ፣ ቅዱሴ ያደረገው ሁሉ እነግርሻለሁ እያላት ንገረኝ እያለች ነበር የተጠናቀቀው። ሆኖም ምንድነው ካዲያ ንገረኝ ስትለው ቅዱሴ ከአንቺ ውጪ ከማንም ሴት ጋር እየተኛ ነው ብሎ ይላታል። እሷም በንዴት ካሌብን በጥፊ ትመታውና የኔ ቅዱስማ በፍጹም ይሄንን አያደርግም፣ ካወዲህ ስለሱ ክፉ ሆነ ስለሱ መጥፎ ነገር እንዳታወራ ብላ እጅግም ተናዳ በጥፊ መቷት ሄዳለች። ካሌብም እንግዲህ እጅግ በመናደድ ገና እግሬ ስር አንበረክክሻለሁ፣ ዋጋሽን እሰጥሻለሁ እያለ መጠጥም እየጠጣ ነበረ። እሷም እየሮጠች ወደ ቤት ትመጣለች። እንዴት ነው ይህንን ነገር የሚናገረው? ምን አይነት ቢደፍሬ ነው? ጭራሹኑ የቅዱሴን ክፋት አምጥቶ ይናገራል ወይ? የኔ ቅዱሴማ በፍጹም እንደዚህ አይደለም እያለች ትገኛለች። ሆኖም ቤት ውስጥ እየተከሰተ ያለው ግን እንዳያችሁት ለማለያየት ስለሆነ ከዚህና ከዛ ወሬ እየፈለጉም እያመጡ ነው። ሆኖም ሄሉም እየሮጠች ወደ ቤት እንደመጣች ቅዱሴን ታገኘዋለች። ቅዱሴንም ምንድነው እሱ? በቃ አጠፋውኝ፣ ይቅርታ ጠየቅኩ፣ በጥፋት የተጸጽቻለሁ ብላ ስትለውም በቃ ሄሉ ልርሳበት እባክሽን ተይኝ በማለትም ሲላት ስትለው እሺ እኔ የምፈልገው ከልብ ይቅርታ እንድታደርግልኝ ነው ብላ ትለዋለች። እሱም እኔ ይቅርታ አድርጌልሻለሁ ግን እንዳታስታውሺ ልርሳበት ብሎ ሲላት ምኑን ነው የምትረሳው? ሰፈር ውስጥ እየሄድክ እንደ ጥሩ ነገር ለሁሉም እያወራህላቸው ነው። ለእኔ ስሜት እንኳን አትረዳም ወይ? ለምንድን ነው እንደዚህ የምታደርገው? ብላ እጅግ ትናደዳለች። ሄሉ እኔ እንዴት ነው ይህንን ማውራውስ የምናገረው በማለት ሲላትም አላምንህም፣ ጭራሽ ብለህ ስለ እኔ ብቻ ነው ሰፈር ውስጥ እየሄድክ የምታወራው? ላላወራከው ሰው ማን አለ? ሁሉም ሰው አወቀ። ምን እያደረግክን ያለኸው? ብላ እጅግ ትቆጣለች። ምንድን ነው እሱ? እኔ አልገባኝም ብሎ ሲላት
ይኸው ለፋሲካም ነገርካት፣ ፋሲካም ነገረችኝ። ምንድነው እሱ ብላ እጅግ ትናደዳለች። አረ ሄሉ እባክሽን እኔ እንደዚህ እናገራለሁ ወይ? አልተናገርኩኝም። እባክሽ ይቅርታ አድርጊልኝ። እኔ ምንም የተናገርኩት ነገር የለም ተረጅኝም ቢላት እሷም ያውልህ ብላ ቦርሷን ወርውራ ወደ ክላሷ ትገባለች። በዛው መካከል ፋሲካም ትመጣና በዚች በቀላሏ ነገር እኮ የምትጣሉ አልመሰለኝም ነበረ። ለካ በዚች በትንሽ ነገርም ትጣላላችሁ እንዴ? እያለች እያሾፈችበት ትገኛለች። አንቺ ሴትዮ አርፈሽ ተቀመጪ ተከበሪ ብሎ ይላታል። አርፌ የምቀመጠው በአንዲት ነገር ብቻ ከተስማማችሁ ነው ብላ ትላለች። ካለበለዛ አልስማማም፣ ተጋድመን ያመጣከውን ልጅ ሁሉንም ነገር እናገራለሁኝ በማለትም ስትለው አይ እሱን የራስሽ ጉዳይ ነው ምንድን ነው ሲላት አብረው ጊዜ እንዲያሳልፉና ከእሷ ጋር እንዲሆን ትለዋለች። እኔ ከሄሉ ውጪ ምንም አይነት ነገርም አላደርግም፣ አላቅሽም፣ አታቂኝም ይላታል። አሃ ልጅህን እንደካርከው እየካርከኝ ነው ወይ በማለትም ስትለው ባክሽ አንቺ ሴትዮ ዞር በይልኝ እያላት ይገኛል። እሷም እያቅራራችበት እየተገኘች ነው። ሆኖም ቅዱሴ እንደዛ ከሄደችለት በኋላ ቁጭ ብሎ እያለ ሀሳብ ይመጣበታል። ለምን ሳምሪ እንዳለችኝም ለህግ አቅርቤ በህግ አልሄድም በማለት እያሰበ ያለ ሳምሪን ይጠራታል። ሳምሪንም ምንድነው ቤት ውስጥ እየተካሄደ ያለው? እውነትም እንዳልሽኝ በህግ ላቅርበው ወይ በህግ እንዲቀጣ ላድርገው መሰለኝ። እኔንና ሄሉን ለመለያየት ከወዲና ከግራ እየተፋጠኑ ይገኛሉ። ምን ይሻለኛል ብሎ ሳምሪን ያማክራታል። ሳምሪም ጋሼ ትክክል ነህ፣ በቃ እንደዛ ነው ማድረግ ያለብህ ብላ ትለዋለች። እሷም እሺ በማለትም እያወሩ እያለ ካሌብ ይመጣል። አንቺ ውሻ፣ አንቺ ልክስክስ የታለሽ እያለ እየተሳደበ እየተጣራ ይመጣል። እሱም በመጣበት ሰዓት ምን ልትሆን ነው እዚህ የመጣከው? ምን ፈልገ ነው የመጣኸው? ያጠፋውን ጥፋት ትተህ ቀጥ ብለህ ከዚህ ቤት ውጣ ብሎ ሲለው አንተ ዱርዬ ከሄሉ ውጭ እኮ ልጅ እንዳለ አውቃለሁ፣ ስለዚህ አርፈ ተቀመጥ በማለትም ብዙ ቃላትን ካሌብ ይናገራል። ቅዱሴም እረፍ፣ ከህይወቴ ውጣልኝ፣ እኔንም ሄሉንም ተወን እባክህ ሂድ ሲለው አሁን ይሄንን ሁሉ ነገር ለሄሉ ነግራታለሁ፣ ከሷም ልጅ እንዳለክ ሁሉንም ነገር እነግራታለሁ፣ ከዛን እናያለን በማለትም ሲናገረው አረ እባክተው ሲለውም እምቢ ሲል ቅዱሴ ይደበድበዋል። እሱም ከደበደበው በኋላ ሂሳብን አሳይሃለሁ በማለትም ትቶት ይሄዳል። እሱም ትቶት ከሄደ በኋላ ፋሲካ እንደተለመደው ትመጣለች። ጭራሽ መደባደብ ጀመርኩ ወይ? አይ ጥሩ አድርገሃል፣ በርታ እያለችው ጥላው ትሄዳለች። በዛውም ሳምሪ እያገላገለቻቸው ስለነበረ ሳምሪ ዞር እንዲል ካደረገችውም በኋላ ምንድነው እሱ እየተካሄደ ያለው በማለት ስትል ቅዱሴም የሰማሹ ነገር ሁሉም ነገር ውሸት ነው፣ ስለዚህ ምንም አትመኝ፣ ካሌብ እያደረገ ያለው እኔንና ሄሉን ለማለያየት ነው ብሎ ይላታል። እኔ የማውቀው ልጅ እንደሌለኝ ነው፣ ግን እኔና እሷ ከተለያየም በኋላ ልጅ እንዳላሰማውኝ፣ መጀመሪያ ግን መውለድ እንደማትችልና ይህንን ነበር የማውቀው። ልጅ መውለድ አትችልም፣ ስለዚህ ከዛም በኋላ ግን ልጅ እንዳላሰማው፣ ሆኖም መቅዲ ከኔ ጋር የመገናኘት ፍላጎት የላትም በማለትም ይነግራታል። እሷም ሳምሪም ግዴታ መቅዲን አግኝተህ ሁሉንም ነገር መፍታት አለብህ፣ እውነቱን ለእትዬ መንገር አለብህ እንጂ ትዳራችሁን ለማፍረስ ነው እንደዚህ እየሆኑ ያሉት ብላ ትለዋለች። እውነትሽን ነው፣ ግን መቅዲ ከኔ ጋር የመገናኘት ፍላጎት የላትም። እንዴት እንደማደርግ እኔም አልገባኝም። አሁን ላይ በጣም ተቸግሬያለሁ፣ ግን ይሄንን ሄሉ እንዳትሰማ
እንድትረጂኝ እፈልጋለሁ፣ እኔ ሁሉንም ነገርም አስተካክላለሁ በማለትም ለሳምሪ ይነግራታል። ሳምሪም እንደምንም ብለህ ጋሼ እሷን አግኝና እውነቱን አንተ ለሄሉ አስረዳት በማለትም ትናገረዋለች። አሁን እንዳሰማ እርጅኝ እንጂ እኔ ሁሉንም ነገር አስተካክለዋለሁ፣ ምንም አታስቢው ይላታል። እሷም እሺ ምንም ችግር የለውም አትሰማም፣ አንተ ብቻ እንደዛ አድርግ ብላ ትላለች። እንግዲህ አሁን ላይ የምንጠቀምበት መሳሪያ ሄሉንና ቅዱሴን ለማለያየት ግዴታ ይሄንን ለሄሉ ከነገርናት እሱ ያልነገራት ስለሆነ በዚህ ይፋታሉ። ይሄ ትልቅ መሳሪያችን ነው ብላ ፋሲካም ለመስኪ ትነግራታለች። መስኪንም ትልቅ መሳሪያ አለ፣ ይሄንን ግን በጥንቃቄ ስነግርሽ በማለትም ስትነግራት ምንድነው እሱ ብላ ስትል ቅዱሴ ከሄሉ የደበቀው ትልቅ ሚስጥር አለ፣ እሱም ልጅ አለው በማለት ትነግራታለች። በፍጹም የኔ ቅዱሴ እንዲያደርግም እያለች እንግዲህ መግቢያ ላይ እንደሰማችሁት እንዴት ነው እንደዚህ የሚያደርገው? እንዴት ከሌላ ሴት ጋር ይተኛል? በፍጹም ሌላ ልጅማ አይኖረውም በማለትም እየተናገረች ትገኛለች። ሆኖም አረ ይኖረዋል፣ እንዴት ነው የማይኖረው አለው። ስለዚህ ይህንን ሄሉ ከሰማች ትዳራቸው አበቃለት ማለት ነው። በዚህ መሳሪያ ሁሉንም እናፋታለን በማለት ትናገራለች። በዚህ መስከረም በጣም ተናዳለች። እንዴት ከሌላ ልጅ ሊኖረው ይችላል? በፍጹም አይኖረውም፣ ይሄ ነገርማ ውሸት መሆን አለበት እያለችም እየተናደደች አሁን ካሌብን አግኝቼ ከካሌብ ጋር ያወራቸውን ሁሉ ካሌብን አወጣጥቸው ያለውን ነገር መስማት አለብኝ በማለትም ትገኛለች። እሷም እንደምንም ብላ ካሌብን ለማግኘት እየሮጠ ትሄዳለች። ካሌብንም ለማግኘት ከሄደች በኋላ ካሌብንም አግኝታው ምንድነው እሱ አንተ ወዲና ወደዚህ የሚያደርግ እኔ ከአንተ ጋር መስራት እፈልጋለሁ ብላ ስትለው እኔ ከአንቺ የተለየ ሰው አግኝቻለሁ፣ ወሬ ሳይሆን ተግባር የሚሰራ ስለዚህ ዞር በይልኝ፣ ከህይወቴ ውጭልኝ በማለት ይላታል። የሚሄድበት መንገድ ላይ እንኳን እንዳላይሽ ብዬሽ ነበረ፣ አንቺ ግን እየተከታተልሽኝ ነው፣ ዞር በይልኝ፣ አሁን ወደሚሄድበት ልሄድ ልቀቅኝ ይላታል። እሷም ሁሉንም ነገር አትነግረኝም ወይ? ንገረኝ፣ ካልነገርከኝ ግን ከዛሬ ጀምሮ እኔ ያንተ ጠላት ነው ሆነው ወዳጅ ሳይሆን፣ ስለዚህ ንገረኝ ስትለው እሱን ቀጥይበት፣ አሁን ምንም የምነግርሽ ነገር የለም በማለትም ምላሽ ይሰጣታል። እሷም እሺ በማለት ትተው ትሄዳለች። እሰራላችኋለሁ ሁላችሁንም እያንዳንዳችሁን እያለች ትታውን ከሄደችም በኋላ ካሌብም እንደማይተዋቸው እየዛተ ይገኛል። ሆኖም ቅዱሴን ታገኘውና ቅዱሴንም ብትጠራውም ዝም እያላት እየሄደ ነበረ። ለምንድነው ዝም የምትለኝ እየሰማ ብላ ስትል አልሰማውሽም በማለት ይመልስላታል። ይሄማ እየሰማህ ነው ዝም የምትለኝ በማለትም ከመለሰችለት በኋላ ታዲያ ምን ፈልገሽ ነው ብሎ ይላታል። እኔ ሁሉንም ሚስጥርን ስለማቅ ያንን ሚስጥርን ሁሉ ውሸት እንደሆነ አስመስልልሃለሁ፣ ግን እኔ አንድ ካንተ የምፈልገው ነገር አለ በማለትም ትለዋለች። ምንድነው የምትፈልገው ነገር በማለት ሲላት ጥሩ ቦታ ወስድህና ጥሩ ጊዜ እናሳልፋለን፣ እንዝናናለን፣ በዛ የምትስማማ ከሆነ ሁሉም ነገር ውሸት እንደሆነ አደርግልሃለሁ በማለት ትለዋለች። እኔ ከሄሉ ውጪ ምንም አይነት ነገር ማድረግ አልፈልግም፣ ዞር በይልኝ አንቺ ቆሻሻ በማለትም ገፍትሯት ይሄዳል። እሱም ገፍትሯት ከሄደ በኋላ አንተ አታውቀኝም ማለት ነው በማለትም እጅግ እየተናደደች
እንዴት ነው እሺ ያላልከኝ በማለትም ተናዳ ጥላው ትሄዳለች። እሱም በፍጹም ከሄሉ ውጪ እንደዚህ አይነት ነገር አላደርግም ብሏል። ሆኖም አሁን ደግሞ ፋሲካ ወደ ውስጥ ትገባና አንቺ እዚህ ተኝተሻል፣ ቤቱ በአንድ እግር ቆሟል፣ ቤት ውስጥ ምን እየተፈጠረ እንዳለ የምታውቂው ነገር አለ ወይ? ቤቱ በአንድ እግር ቆሟል ብላ ትላታለች። ምንድነው አክስቴ ብላ ስትላት፣ እንዴ አልነገርሽም ማለት ነው ወይ? ለእኔ እኮ ቅዱሴ መጥቶ ነግሮኝ ነው አንቺን ጭራሽኑ ባዳ አድርገውሻል ማለት ነው። አልነገሩሽ? ይሄንን እንዴት ነው ያልነገሩሽ? በማለትም ትላታለች። እሷም አክስቴ የሆነውን ነገር ብቻ ንገሪኝ ተይኝ ባክሽን ብላ ስትላትም እንዴት አይነግሩሽም? ይሄንን ከአንቺ መደበቅ አይጠበቅባቸውም። እንዴት ቤቱን አንድ ግራ አቁመው ይሉሻል? በማለትም ትናገራለች። ሁሉና የምትነግሪኝ ነገር ካለ ንገሪኝ፣ የማትነግሪኝም ነገር ከሆነ ደግሞ ዝም በይኝ አክስቴ እባክሽን ብላ ስትላት፣ እሱንማ ቅዱሴን ጠይቄው ቅዱሴ ራሱ ይነግርሻል በማለትም አደባብሳ ይሄንንማ ከሰማሽ እኔ ራሱ ተናድጄ ራሴን አሞኛል። አንቺ ይሄንን ከሰማሽማ ታብጃለሽ። ስለዚህ አልነግርሽም በማለትም ትመልስላታለች። እሷም እሺ በቃ አክስቴ የማትነግሪኝ ከሆነ ታዲያ ለምንድነው የምትረብሽኝ? በማለትም ትናደድና ወደ ኩሽና ትሄዳለች። ኩሽናም ሳምሪ ጋር ሄዳ ሳምሪ ቤት ውስጥ ምንድን ነው የተፈጠረው ብላ ትላለች። እትዬ ምንም አልተፈጠረም ብላ ስትላት፣ እንዴ አክስቴ የመጣ እኮ ትልቅ ነገር እንደተፈጠረ ነግሯኛለች። ለምንድን ነው የደበቅሽኝ? ምንድን ነው የተከሰተው ንገሪኝ ብላ ስትላት፣ እትዬ ምንም የተፈጠረ ነገር የለም፣ አንቺ ማመን ያለብሽን ምረጭ እንጂ እዚህ ቤት ውስጥ ምንም አልተከሰተም፣ እኔም ቤት ውስጥ እኮ ነኝ ያለሁት በማለትም ምላሽ ትሰጣታለች። ካዲያ እንዴት ፋሲካ ምንም ነገር ሳይፈጠር እንዴት ተፈጥሯል አለችኝ። ስለዚህ የሆነ ነገርማ አለ ንገረኝ ስትላት፣ አረ እትዬ ማመን ያለብሽን እመኚ፣ ያ ውሸት እያደረጉ ነው ብላ ስትላትም ፋሲካ በር ስር ሆና ስለነበረ እንዴ ካሌብ መጥቶ መደባደባቸውን ልትዋሺ ነው ወይ? ለምንድን ነው የምትዋሺው? በማለት ትላታለች። እሷም እንደዛ ስትላት እንዴ ለምንድን ነው ዋሸሽኝ? ለምንድን ነው ሳምሪ የምትደብቂኝ? ምን እየሆነ ነው ያለው ቤት ውስጥ ብላ ስትል፣ ካሌብ መጥቶ ነበረ ቅዱሴ ምን ትልቅ ነገር እንደደበቀ ባላቅም ካሌብ እየደበደበው ነበረ። ሚስጥሩ ግን ትልቅ ሚስጥር ይመስለኛል ብላ ትላለች። እሷም በሳምሪ ዞር በይልኝ በማለት ሳምሪን ትቷት ወደ ክፍሏ ትሄዳለች። ክፍልም እንደደረሰች እንግዲህ ፋሲካ እየተከተለቻት ትሄድና አየሽ አይደለ ሰራተኛሽ እንኳን ዋሸችሽ፣ ለሱ ሸፈነችልሽ እቺ ገረድ አንቺን ልትደግፍ ሳይሆን እሱን ልትደግፍ ነው። አንቺ ብቻሽን ያለሽው የእህቴ ልጅ፣ ለምን አንቺ አሁን ሁሉንም ትተሽ ካሌብን ለምን ሁሉንም ነገር እርግፍ አድርገሽ ትተሽ የመጀመሪያ ላግባሽ የሚለውን እሱን ለምን አታገቢም ብላ ትላታለች። እንዴ አክስቴ ምን እየሆንሽ ነው ያለሽው? ባለትዳር መሆኔን እኮ እረሳሹ። እሱ የልጆች አባት ነው። ስለዚህ ዝም በይኝ ባክሽን ብላ ስትል፣ አሁን እኮ እሱ ከትዳሩ ተፋቷል። በዛ ላይ በጣም ሀብታም ነው። ቅብርር አድርጎ ያኖርሻል። ስለዚህ ልምጣ እያለ ነውና እሱ እንዲመጣ ፍቀጅለት፣ ከእሱ ጋር አውሪ፣ ሁሉንም ነገር ይስተካከላል ብላ ትላታለች። አክስቴ ይሄ የሚሆን ነገር አይደለም። እኔ ከቅዱሴ ጋር በትንሽዬ ነገር ነው የተጋጨ ነው። ስለዚህ መልሰን እንታረቃለን። እንዴት ነው እንደዚህ የምታስቢው? እባክሽ ተይኝ በማለትም ትናገራታለች። እሷም ለመተውና ለመርሳት እንዳትሆን ከጎኗ እየሄደችና እየጨቀጨቀቻት ትገኛለች። ሆኖም በስተመጨረሻ ካሌብም ቅዱሴም
ቅዱሴ ወደ ቤት ይመጣል። ወደ ቤትም እንደገባ ምንድነው የደበከኝ ነገር እባክህ ንገረኝ በማለትም ስትል ሄሉ እኔ ለረፍት ነው የመጣሁት፣ እባክህ ዝም በይኝ፣ ረፍት ላድርግ። አሀ እኔን እየለኮስከኝ አንተ ረፍት ትፈልጋለህ? የምን ረፍት ነው የምታደርገው? ምንም አይነት ረፍት የለም፣ ንገረኝ በማለት እጅግ ብዙ ይጨቃጨቃሉ። እሷም እየተጨቃጨቁ ያለ ክፍሉ በዚህ ተጠናቋል። ውድ የተወደዳችሁና የምወዳችሁ የማከብራችሁ የሀገሬ ሕዝቦች እንዴት ናችሁ? በድጋሜ ሰላማችሁ ይብዛልኝ እያልኩኝ ከዚህ ክፍል ምን ተምራችኋል? እንግዲህ እዚህ ጋር ትዳሯን ለማፍረስ የሚጥሩት አክስትና የእህት ልጅ ናት። የእህትየዋ ልጅ ቅዱሴን የግሏ ለማድረግ ትፈልጋለች። አክስትየው ደግሞ ሄሉን ጎዳና እንድትወጣና እሷ ጎዳና ከወጣች በኋላ ንብረቱን ሁሉንም ነገር እንድትወስድ የእህቴ ንብረት ነውና እንዴት እህቴ ለልጇ ብቻ ሰጥታ ሄደች? ይሄ ንብረት የሚገባው ለእኔ ነው በማለት እንግዲህ ከቅዱሴ ጋር ከተለያዩ ንብረቱን ከሄሉ መውሰድ ቀላል ነውና እንዲህ ማድረግ አለብኝ እያሉ ነው እንግዲህ እዚህ ደረጃ እየደረሱት። እናንተስ ምን ተማራችሁ? ከዚህ ክፍልስ ምንስ ገጥሟችሁ ያውቃል? ብዙ ነገር በምናየው ብዙ ትምህርቶችን መውሰድ እንችላለን እና ከዚህም ምን እንደተማራችሁ ኮሜንት ላይ እንድታስቀምጡልኝ ስል በትህትና እጠይቃችኋለሁ። እውነት ሄሉስ የቅዱሴ ልጅ እውነተኛ ሆኖ ከተገኘ ትረከዋለች ወይስ ይፋቱ ይሆን? ግምታችሁን እንድታስቀምጡ ስል በአክብሮት እየጠየኳችሁ ስለነበረን ቆይታ ከልብ አመሰግናለሁ። ቀናችሁ ያማረ የተዋበ እግዚአብሔርን የምታመሰግኑበት ይሆንላችሁ። የምትሰሩት ሁሉ ስኬታማ የምትሆኑበት፣ የምትለመልሙበት፣ የምትረኩበት ጊዜ ይሆንላችሁ። ተባረኩልኝ። ቸር ሰንብቱ። መልካም ቆይታ